ምንድነው ብሩክ ምን ያረከሻል? ሚፍታህ ምን የፍቅር መቀስና ትንሽ እንኳን ቆየት ብትል ትንሽ እንኳን አብራው ትንሽ ብተኛ ምን አለበት? ሱቅ ደርሼ ልምጣ አይደል እንዴ? ወገባ ጋደም መሳይል እንደው ቶሎ በር ኳኳኳ የፍቅር መቀስ ነው የሚባለው። ዛሬ ሚፍታህ አናደኛል። የምሬ ነው። በጣም ነው የምወደው። አናደኛል። ምን ያረከሻል? ምን ያረከሻል? ምንድነው አቡዬ የኛ ጌታ ወይኔ በዚህም ሽጉጥ የተደቀነበት ነው የመሰለው። ምን ማለት ነው? ደህና ነሽ አንቺ? አባቴን ወንድም አደራ እኮ ቃል ማለት እኮ በጣም ከባድ እኮ ነው። ምን ሆንሽ? እንዴት ሆንሽ? ደነገጠ። በስመ አብ ወልድ ወንድሜን እውነት ቆሌው ነው የተገፈፈው። ምን ሆነች ብሎ ነው የደነገጠው። እግዚአብሔርን ልቦ ያለችውን የኔ አባት መጣው ሱቅ ደርሼ ሁሉ ዚያረግ ጨራሽ ይወጣ ነበር ይመስለኝ። እኔን አጠሪኝም እንዴ? የኔ አንበሳ እነሱ ሲያጭበርብሩ አንተ ለፈጣሪህ በስመ አብ ወልድ መንፈስ ቅዱስ አላለም። ጎበዝ ጀግና ይመችህ። እንዴ በዚህ በቅልፉ ሃይሚዬ እዚህ ጋር ስለተመለሰች በጣም ነው ደስ ያለኝ። ምክንያቱም ብሩኬም ዲፕሬሽን ውስጥ እንዳለ ነበረ የሄደችው ማለት ነው። ከመጣች በኋላ ግን ማይ ጋድ ሃይሚ እዚህ ጋር ድጋሚ እንኳን ስልክሽን ጥለሽ ሄድሽ ማርያም በጣም ደስ ያለኝ ማለት ነው። በስተመጨረሻ የሆነው ነገር ደስ ይላል። ሚፍታህ እኮ መጀመሪያ ስትገባ ምን አለ ትንሽ ብትነካካው ምናምን ምን አለ ቶሎ አንኳኩተው ሃይሚ ከዛ በቃ እንዲህ ብሩክም ሼም ያዘው ደነገጠ። በቃ ወይኔ ቆሌው ግፍፍ ነው ያለው ብሩክ ማለት ነው። ከዛ ሄደች ሂጂ ብለዋት ሄደች። እንዴ በድጋሚ ስለመጣሽ ሃይሚ እውነት ቪዲዮውን አሳምሮ በድጋሚ መምጣቷ ማለት ነው። እውነት አስጠልቶኝ ነበር። እግዚአብሔር ምስክሬ ነው። እንዴ መጣች ቶሎ እንኳኳ ትንሽ ቆየት ይባላል። ምን አለ ብትነካው ምናምን የሆነ ይሰማል አይሰማም፣ በቃ ይለያል አይለይም። ለነገሩ ሸሸት እያለ ነበረ እንዳይነካው እሱ መስሎት ማለት ነው። ሚፍታህ መስሎት። ሰላም ጤና ይስጥልን የኛ ውድ ቤተሰቦች እንዴት ናችሁ? እንዴት አላችሁ? ምሽታችሁ እንዴት ነበር? እኔ ያለው ደህና ነኝ እግዚአብሔር ይመስገን። እንግዲህ በድሬዳዋ ደግሞ ያው እንደዚህ መዝናና ሲኖር አብረው አደሩ ምናምን ማለት ስለማይቀር በዛው ነው ማሳየት ነው። ግን ያው ዛሬ ደግሞ ሄዱት ከትልቅ ሰው ጋር ነው። የሚገርማችሁ ነገር ሚፍታህን የመሰለ እንግዲህ በእድሜ 10 ዓመት የሚበልጣቸው ሰው ጋር ነው የሄዱት። እንግዲህ ታውቃላችሁና ያው ትልቅ ሰው ጋር ስትሆኑ እንግዲህ ሼም ነው ታውቃላችሁ ቤተሰቦች። አንደኛ ብሩክ ሪስፔክት አለው ለሚፍታህ ትልቅ ሪስፔክት አለው። ያያም ነገር ስላለ በመጨረሻ ላይ ሃይሚ ራሱ ቅይር ብሎባታል። የሆነ ደንግጦ ነው ምናምን። አንደኛም ደንግጧል በነገራችን ላይ ብሩክ ማለት ነው። በስተመጨረሻ ሂጅልኝ ምናምን ሲላት እኔ ራሱ እንዴት እንደካፋኝ በዛን ሰዓት ሄዳ ቢሆን ይደብረኝ ነበር። የሆነ ልትነካው ፈልጋ ምናምን በቃ የሆነ ውዝግብግብ ውስጥ ነበረች። ታውቃላችሁ ፕራንክ ካረገች በኋላ ብሩኬ መነካካት ምናምን ይሄ ፎንቃዋ ነው እና ይሄ ነገሯን ወይኔ ዛሬ በቃ ሄደች በቃ ልክ ስትወጣ በጣም ነው ያዘንኩት። ከዛ ስልኳን ረስተዋለች ሲሉ ደስ አለኝ መምጣቱ አይቀርም ብዬ ማለት ነው። ከዛ በኋላ ሂድና አድርስላት ወይ ደግሞ ካላደረስክላት እኔ አደርስላታለሁ በዛው ቻው ሲል ደግሞ ሚፍታህ ወይኔ ያልከኝ ከዛ በቃ ማለት ነው ሚፍታህ ሄዶ የሚያቀብር መሰለኝም እንደገና ደግሞ በቃ ማትመጣም መሰለኝ። ብሩኬም የመሄድ አዝማሚያ የለውም ደንግጧል። ከእንቅልፉም አልነቃ። ከመጣች በኋላ ነው በሩ ሲንኳኳ ነቃ። ከዛ በኋላ ያለው ቪዲዮ እንዴት ደስ እንዳለኝ አጠይቆኝ። ምክንያቱም በጣም የሚያምረው የምር ማለት ነው እንደ ምክንያቱም እንዲህ ምን መጀመሪያ በቃ አስደነገጡት። የሌለ እዚህ ነው የተኛኸው ሃይሚ ጋር ነው የተኛኸው ምናምን። ሚፍታህ ደግሞ በቃ መቀስ ሆነ የፍቅር መቀስ። አሁን ሃይሚ ስትገባ ለተተኛ ስትገባ ትንሽ እንኳን ገና ጋደም ሳይል ኳኳኳኳኳ ምን አለበት ተኝታ ማለት ነው። በቃ ከእንቅልፉ እንዲነቃ የሆነ ያንን ጸጉሩን ምናምን ጺሙን የምትነካው ነገር አላት ሃይሚ ማለት ነው። እንደዛ ስታረግ ብታሳየን ምን አለበት? ቆይ ይሰማል አይሰማም እንዴት ነው ምናምን የሚለውን ነገር ሪያክሽኗን ሳናየው ቶሎ ኳኳኳኳ ብሩኬ ደግሞ ስልኩን ይዘህ እንጂ ሚፍታህ እንደ አንዳንዴ ነቃ በል። ገና ለገና እንቅልፍ ይዞታል ብለህ ነው ወይስ እንዴት ነው አልገባኝም። ስልኩን ራሱ እንዲይዘህ እሱ ስለደነገጠ ነው እንጂ ያቀባችሁ ነበረ። እና ብቻ በጣም አወዛግቦታል ተዋጥቶላቸዋል ማለት ነው በጣም ማለት ነው። ብሩኬ ግን ማለት ነው አደራ ግን በጣም ከባድ ነው። እኛ እኮ ወንድማችንን ለዚህ ነው የምንወደው። ከራሱ በላይ አደራ ለገባበት ነገር ይጨነቃል፣ ለቃል ይጨነቃል። እንግዲህ ሃይሚን ታውቃላችሁ አደራ አለበት ጋሽዬ አደራ ሰጥቶታል። ሰው የትም ቦታ ይዟት ቢሄድም ሰኩሪቲ ያለበት ቦታ ነው ይዟት የሚሄደው። እንግዲህ ቤቷ አስገብቶ አስተኝቷት ክላሷ ከዛ በኋላ ነው እንግዲህ ስለሚያምናት ከፍታ የትም ቦታ እንደማትሄድ ያምናታል።
ሶ ከፍታ ማንም ሰው መጣ ማንም ሰው ምን አለ ብቻዋን ነው የምታድረው ማለት ነው። ግን ስምርዬን ይዛት ብትሄድ ቡሩክ በዚህ አጋጣሚ ማለት ነው ለሷም እንደዚህ ብቻዋን ከሚደብራት ብቻዋን ማደሯ አላልቀላ አርጋ መያዟ አላልቀረ ስምሪ ብትሄድ በጣም ጥሩ ነበር ብዬ አስባለሁ። ያው የራሳችሁ ሙድ ሊኖር ይችላል በርግጥ ማለት ነው። ማለት የሚፈልጉት ነገር ሊኖር ይችላል ራሳቸው ብቻዋን የሆነችበት ምክንያት። ነገር ግን አንተ ከሚፍታ ጋር ስትሄድ መቼም ያው አብራችሁ አታድሩም፣ ይሄ ታወቀ ነው። ሰው ለሷም እንትናን ይዘህ ብትሄድ ሳምርዬን ፕሮግራም ከሌላት ጥሩ ነበር ብዬ አስባለሁ። በዚህ አጋጣሚ ይሄን ያመልካከት ነው። ቤተሰቦች ምን አገባሽ እንዳትሉኝ በኋላ እና በዚህ አጋጣሚ የብሩክን አደራ እንዳይበላበት ነው። በቃ ምን ሆነች ምናምን ብሎ የሆነ ንቅት ብሎ ሲል በሱ እንዴት እንዳሳዘነኝ አልጠይቁኝ። ሁሌ ነው የምታዝዩ ማለታችሁ አይቀርም፣ ግን ያንን ፓርት ብቻ እዩት፣ ሌላውን ተውት። ያንን ፓርት አይታችሁ ብሩክና ጋሽዬ ያለባቸው ንግግር ቃላቸውን አስባችሁታል። የሆነ ነገር ደረሰባት የሆነ ነገር ሆነች ብሎ ነው እሱ የደነገጠው። ገባችሁ? ፕራንክ እንደሚያደርጉት ምናምን አላወቀም። ከዛ በኋላ ሻንጣውንም ሲያይ የሚፍታህንም ኮምፒውተር ሲያየው ነው እንግዲህ እኔው ቤት ያራለው እንዴ ምናምን ያለው እንጂ መጀመሪያ ላይ አይደለም። ሃይሚ ደግሞ ማለት ነው ሁሉ ጊዜ የምታስቀኝ ነገር ሄዳ የሆነ ቪዲዮ ስትሰራ ሁሉን ነገር ከሴት ጋር የምታያይዘው ነገር በጣም ነው የሚያስቀኝ። እግዚአብሔር አይዲዋ እኮ ነው። አይዲዋ ሁሉ ጊዜ ትሄድና ከሴት ጋር ነው የምታገናኘው። ብሩኬ ደግሞ ከሴት ጋር ስታገናኝበት ያልሆነ ነገር ነው የሚሰማው። በቃ የሆነ ነገር ብሎ ነበርና የሆነ ነገር እሷም የሆነ የሚያስጠላ ነገር ስትናገር እሱ የሚያስጠላ ነገር እየተነጋገረ ነበርና ሃይሚ ፕራንክ ስታርይ ብዙ ጊዜ ከሴት ጋር ታገናኙ አይዲዋ ነው። በርግጥ እሷ ራሱ ፈርታለች። በጣም ነው የተንቀጠቀጠችው። እንዴ የምታውቀውን ብሩኬን እንደዛ ፈርታው በጣም ገረመኝ እኔ ራሱ። እኔ ግን ይመስለኛል አይ ሚፍታ ኮንፈርስ አሰጣቸውም። ተው እንጂ ፈታ ይበሉ አንዳንዴ። ታላቅ ሰው ጋር እኮ አብሮ መሆን ችግሩ ይሄ ነው። ገባችሁ? ባለፈው ትዝ ይላችኋል ከፍፄ ጋር ደብረ ዘይት ሄደው የዛን ሰዓት እንደዚህ አልሆኑም ነበር። ከትልቅ ሰው ጋር ስትሆኑ ግን ያው እንዲህ ሰብሰብ ትላላችሁና ለዛም ይመስለኛል። ግን በስተመጨረሻ ብሩኬ ጥሶታል። ምክንያቱም እንዴ ምንም ሳያቅፋት ምናምን ስትይ ተናድጄ ነበረ። ተመልሳ ይሄ ስልክ እንኳን ቀረ ይሄ ስልክ ማለት ነው። ምክንያት እኮ አለው አንዳንዴ ፈጣሪ ለምክንያት ነው። ብሩኬ ማቀብላት ሲለው ሚፍታህ ብድግ ብሎ አለመሄዱ ባልሄደ እያልኩ ነበር እኔ በሆዴ ማለት ነው። ከዛ ስታንኳኳ ስትመጣ እንዴት ደስ እንዳለኝ አትጠይቁኝ። ከዛ በኋላ ያለው ቪዲዮ በጣም ያምር ነበረ በጣም ማለት ነው። ግን ቆረጠው ሚፍታህ እኮ በደንብ አልቀረጻቸውም እና ደስ ይል ነበር እሱ ፓርት ማለት ነው። እና እኔ በዛው ስትሄዳለች ብዬ እንዴት እንደደበረኝ ነበረ። እና ሁሉ ጊዜ እንደዚህ አይነት ቪዲዮ አትስሩ፣ ከእንደዚህ አይነት ሙድ ውጡ ብላችኋቸዋል። እና እንደዚህ አይነት ቪዲዮ የሚሰሩት አንደኛም ነገር ያው ሃይሚና ብሩኬ አንድ ላይ እንዳልሆኑ ለማሳወቅ ያክል ነው። እሷ ለብቻዋ እንደሆነች ነው። ምክንያቱም የሄደችው እንግዲህ ከሁለት ወንዶች ጋር ነው፣ ከጓደኞቿ ከብሩክ ከባለቤቷ ጋር። ያው እንግዲህ ፊርማ እስካልፈረመ ድረስ እኛ ነን ባሏ የምንለው። በቤተሰብ ደረጃ ባል አይባልም፣ ቤተሰቦች ታውቃላችሁ፣ ጓደኛ ነው የሚባለው። ያ ነገር ስላለ ግዴታ የሆነ እንትን መሆን አለበት፣ የሚሰሩት ቪዲዮ ክሊር መሆን አለበት ለቤተሰብም። ባይዘው በጣም ደስ የሚል ፕራንክ ነው ያደረጉት። ግን ሚፍታህ አበላሸው። ምንም ጊዜ አልሰጣቸውም። በቃ አጣደፋቸው። ሃይሚ ትንሽ ጋርም ስትል በር ኳኳኳኳኳኳኳ እንዴ በቃ አናደደኝ። እሱ ፓርት ላይ አናደደኝ ስላችሁ ታዲያ የሆነ አስተያየት ለመስጠት ነው እንጂ የምሬን ተናድጄበት አይደለም በሚፍታህ ማለት ነው። ሚፍታህ ገራገር የዋህ ምስጊን የኔ ወለዬ በጣም ነው የምወደው። በዚህ አጋጣሚ ግን ፕራንኩ ላይ ያደረገው ሐረካቱ ጥሩ አይደለም። እንዳስተያየት ነው እየሰጠ ያለሁት ቤተሰቦች ማለት ነው። ማለት ሃይሚ ስትገባ ትንሽ ረጋ ማለት ነበረበት። ብሩክን መነካካት ምናምን ነበረባት። ሃይሚ ይነቃል አይነቃም ሐሳቡ እንዴት ነው ሲተኛ ምናምን ማለት ነበረባት። መግባቱ አልቀረ እንግዲህ ኦልሬዲ ካሜራ አለ። ስለዚህ ምንም እሷን ፈርታ ሽምቅቅ ብላ ካሁን በጥፊ ያለኝ ብላ የማታውቀውን ሰው ፍራንክ የምታደርግ ነው የመሰለችው ሃይሚማ ማለት ነው። እግዚአብሔር ቀይር ያለችው እኮ እና ሚፍታህም አጣደፋቸው ማለት ነው። ግን በመጨረሻ ላይ የሰሩት ቪዲዮ አይ ሶርት ጋድ ሄይ ደስ ይላል ጋይስ። እናንተም ቲክቶክ ላይ ፈታ ዘና ብላችሁበታል። እኔም እራት እየሰራው ነበር እስካሁን ቆየሁኝ። ግን ቪዲዮ እንደተለቀቀ ነው ያየሁት ማለት ነው። በዚህ አጋጣሚ ቡቧችን
በዚሁ ሐሳብ ሁሌም እንደዚሁ ይቀጥል ማለት ነው። ሀይሚሻ ግን ፕራንክ ስትሰሪ ከሴቶች ጋር ታገናኝ። በቃ ይሁን በሆነ ነገር መጥተሽ በኋላ ዞረሽ ጥምጥም ብለሽ ሴቶች ጋር አትሂጂ ሴቶች ጋር በቃ የብሩኬ ስሜት አይደለም ሴቶች ምናምን የሚል ነገር ስሜቱ አይደለም እሱ ማለት ነው። እዛ ጋር ሲደርስ ነው እሱ ራሱ የሚቀየረው። ስለዚህ እንደዛ አይነት ፕራንክ ውስጥ አትሂጂ። በቃ ወደ ከሱን ጋር ውጪ በቃ። ምክንያቱም ከሴቶች ህይወት የሚለውን ነገር ውጪ። ሴቶች ጋር ሄዶ ይተኛል እዛም ይተኛል አይባልም። ይሄ ማለት በቃ እሱ የማይፈልገውን ነገር አንቺ ጋር እንኳን ሄደሃል መተሃል ሲሉት እኔ ብሩክ ብሎ በስመ አብ ወወልድ ወመንፈስ ቅዱስ ነው ያለው። በዚህ አጋጣሚ በሆነ በምንም ታሪክ ፈጣሪውን አይረሳም ብሩክ ማለት ነው። ለዚህ ነው እኔ የምወደው እግዚአብሔርን። በቃ ምንም ነገር ምን ይጠማው በቃ ያማትባል። ባለፈው ራሱ ከሶሲ ጋር አልጋ ላይ ሲወጣ ከሶሲ ጋር ሆኖ በስመ አብ ብሎ ነው መጀመሪያ አማትቦ ማለት ነው። እና ይሄ ነገሩ ደስ ይለኛል። እና ዛሬም ፍጥጥ ብለው ሲያፋጥጡ ከግራም ከቀኝ ሽጉጥ የተተከሰበት መስሎ በመሃል ላይ እናቴ የባህር ኩበት አደረጉት እኮ ብሩክም ማለት ነው። መጨረሻ ላይ ነው የነቃው ራሱ። ቶሎ አልነቃም ራሱ ዝግብግብ ብሎ ማለት ነው። ኧረ ወይኔ ግን እንቅልፍ ሀያል ነው የምሬ ነው። እና ብቻ ይሄን ይመስል ነበር። ደስ ይል ነበረ። ብዙም ያው ብሩክ ጋር ትንሽ ተጨንቋል፣ ግን ደግሞ ምንም ማለት አይደለም። ግን እኔ የመጨረሻዋ አክት ነው የተመቸችኝ ማለት ነው። መጀመሪያ ሚፍታህ አናዶኝ ሀይሚ አልጋ ላይ ስትወጣ አናደደ። ቶሎ አንኳኳ በቃ ትንሽ ሰዓት ቆይ። ከዛ ደግሞ መጨረሻ ላይ ሂጂ ወደ ክላስሽ ሚፍታህ አጣደፋቸው። ከዛ በቃ ኡፍ እንደዛ አልቆ ቢሆን ተናጅጀም ያዋጣኝ ነበር። ግን የመጨረሻዋ በጣም ቪዲዮን አሳምረዋለች ማለት ነው። በዚህ አጋጣሚ ቤተሰቦች ቪዲዮ እንደተመቻችሁ ባለሙሉ ተስፋ ነኝ። እናመሰግናለን። ባይ ባይ። ዞር ስል ደግሞ ኮሜንታተሮች እስኪ ምን አይነት ሀሳብ አስተያየት እንደሰጣችሁ እምናየው ይሆናል ማለት ነው። ሀይሚና ብሩኬ ይመቻችሁ። ሚፍታህም ፈታ በል እንግዲህ ባይ